ይቅርታ እንግዲህ ልጅ ያለበት ቤት ሆኖ ነው። ከዛ ምን ላይ ነበር ያቆምኩትኝ? በቃ መጣላት ጀመሩ እነሱ ሁለቱ ማለት ነው፣ ፍቃዱና ባለቤቴ። ባለቤትሽ መጣ፣ እናንተ ባነሩን እየተሰቀለ የነበረውን ሰባበራችሁት። ባለቤት ፍቃዱ መጣና ከባለቤትሽ ጋር ጭቅጭቅ ፈጠረ። ፖሊስ ጠራ። ፖሊስ መጣ። ማነህ አንተ አለው። ደግሞ የዚህ ሀገር ፖሊሶች ታውቂያቸዋለሽ፣ ላይክ እንዲህ ተደረበሽ ምናምን ማውራት አትችይም፣ እሱ ያውራ ምናምን ነው የሚሉሽ። እሱ ደግሞ በደንብ ንግግርም አይችልም። ከዛ ባለቤት ነኝ አለ። ስንሄድ ብዙ ጊዜ ይህንን ጡል እንትን በቃ እያንዳንዱ የነበረው ሁሉን ነገር በፋይል ይዘነው ስለነበረ ፋይሉን እያያዝን ነው የምንሮጠው እንዲህ አይነት ነገር ሲፈጠር ማለት ነው። ከዛ መኪና ውስጥ ነበረ። ማነህ አንተ? ምንድን ነህ? ባለቤት ነኝ። ፍቃዱን ባለቤት ነኝ። የሰላም ባል እያልሽ አውሪ። ለምን ይህም ፍቃዱ ስለሆነ እሱ ፍቃዱ እየመሰላቸው ነው። የሰላም ባል እሺ፣ የሰላም ባል ፍቃዱን ባለቤት ነኝ አለ። እኛም ባለቤት ነን አለን። ማስረጃችሁን አምጡ ሲባልልሽ እሱ ከጎናችን ካዛ የሚባል እንትን ነበረ፣ የሺሻ ቤት አሁን ይኑር አይኑር አላውቅም። ካዛ የሚባል ሬስቶራንት የሺሻ ቤት የተከፈተ አለ እና የእኛ ሱቅ ነንበር እና የእነሱን ሱቅ ነንበር ስዋፕ አድርገውት ይሄ ኢጃሪ የምታወጭበት ቴናንሲ ኮንትራት የምታወጭበት እሱ ነው የሚያውቀው። እሱ የተከራየው ይሻል። ከእሱ ሄዶ አዲስ ቴናንሲ ኮንትራት አጽፎ ዱባይ ኢኮኖሚ ሄዶ ላይሰንስ አውጥቷል በአንድ ቤት። ከዛ እኛም ስናሳይ ባለቤት ነን የዛው ቤት ማለት ነው። እነሱም ሲያሳዩ ባለቤት ናቸው። ከዛ ፖሊሶቹ ምን አሉ? ኬዝ ከፍታለሁ አለ እሱ። የከሰሩብኝ የሰባበሩት ኦልሞስት ወደ 5,000 ድርሃም የእኛን 500,000 አጥፍቶ እንግዲህ እሱ የ5,000 እንትን ነው ብሎ የሰባበሩት 5,000 እንትን ነው። ስለዚህ ኬዝ ከፍታለሁ አለ። ሄዶ ሙራቃባት ኬዝ ከፈተ። ፖሊሶቹ ግን እኛን ምን አሉን? እናንተ እስካሁን ላይሰንሳችሁ አክቲቭ ለሆነበት ሂዱና ከኢኢዲ እንትን ይዛችሁ ነው አክቲቭ የሚለውን ይዛችሁ ሂዱ ተባለን። እኛ ማመን ያቃተን እንደነገርኩሽ ኤክስፒሪየንሱ የለንም። በአንድ እንትን ውስጥ እንዴት 2 ላይሰንስ ይወጣል? እኛም ላይሰንስ አለን፣ እሱም ላይሰንስ አለው። የእሱ ላይሰንስ በገና ነው የሚለው። ባለቤቱን ማን አድርጎታል? ሰላም አድርጓታል። የዛኔ በገናን ሲያወጣ በማን አውጥቷል? በሰላም ዊችስ ኤቭሪቲንግ ለባለቤቱ ትራንስፈር አድርጎ ማለት ነው። ደነገጥን። ከዛ ለፖሊሱ ነገረው። ስታስበው ይሄ ሰው እኛ ጋር ሼር የሆነ ነው። ይኸው ፍቃዱ ለሜነ ነው ምናምን ነው ጀማል ሁሴን አሊ። ይኸው ስታስበው የከሰረ ሰው ይሄ ከኛ ጋር ሼር የሆነ ሰው እንዴት ተወክዬ ነው ብሎ ወክላኝ ነው የሚለው። እሱ ያንን ሬስቶራንት የሌላ ሰው ነው እንግዲህ ተሽ ባለቤቱ ናት ብለን ስንል ነው ባለቤት አይደለችም፣ እኔ ተወክዬ ነው። ስለዚህ የሰው ንብረት የመጠበቅ እንትን አለብኝ ነው ብሎ ያለው ማለት ነው። ከዛ እንዴት ከኛ ጋር እንደዚህ 50 የሚሰራ ሰው እንደዚህ ከስሮ ስታስበው ለሌላ ሰው እንዴት ጥብቅና ይቆማል? እሱ ከስሮ ምናምን እና ባለቤቱ ናት አልን። ፖሊሶቹ ሂዱና ከኢኢዲ ይዛችሁ ነው ተባልን። ፖሊስ ጣቢያ ሄድን። እኔ አልገባሁኝም። እንደነገርኩሽ ታውቂያለሽ አንቺ የዚህንም ሀገር ሕግ እኔን አያስገቡኝም። ባለቤትም ብሆን እዛ ውጭ ጠብቂ ነው የምባለው። ባለቤቴ ገባ። የባለቤቴን ቃል ሙራቀባት ፖሊስ ስቴሽን የባለቤቴን ቃል ተቀበለው። የፍቃዱ የሰላም ባልን ቃል ተቀበለ። ወጣን። ከዛ ጊዜ ጀምሮ እነሱ ኬዙን አንቀሳቅሰውት አያውቁም። እዚህ ሀገር ላይ ማንም ሰው ከሳሽም ሆንሽ ተከሳሽም ሆንሽ ልክ ኬዝ ስትከፍቺ ሁለታችሁም ላይ መናል መሳፍር ይደረጋል። ውጭስ ከዚህ ሀገር እንዳትወጪ ማለት ነው። ከዛ እነሱ ኬዙን አላንቀሳቀሱትም። እኛ በኬዙ ገፋንበት። የራሱ ይሄ ምን ነበር የሚባለው? ስሙን ረሳሁት። ራሱ ከገቨርመንቱ ኮርት እንትን ስትይ የሚያጣራ ይልካሉ እና ትጠሪያለሽ። እዛ ሬስቶራንት መጡ። ፍቃዱም ተጠራ። ፍቃዱ የሰላም ባል ተጠራ። ሄዱ አዩ ምናምን። የመጀመሪያው ፍርድ አልሐምድልላ ለእኛ ተፈረደልን። ሳሳጥርልሽ ማለት ነው። ከእያንዳንዱ ምናምን ሲፈረድልን እሱ ይግባኝ ጠየቀ። ይግባኝ ተጠየቀ። ይግባኝ ተጠይቆም የይግባኙም ድጋሜ ለእኛ ተፈረደልን። የሁለተኛው ለእኛ ሲፈረድልን እስከዛ ሰዓት ድረስ እኛ የምናውቀው ፍቃዱ የሰላም ባል ሀገር ውስጥ እንደነበረ ነው። እዚህ ሀገር አሁን ላይ ያለው ህግ ባይዘዌይ ዩኤኢ በጣም ደሴፈስት ካንትሪ እንደዚህ ህጉ ምናምን ይባላል። ግን ይኸው እስካሁን ከአንዴም 2 ተፈርዶልኛል ብዬሻለሁ። የምትፈልጊውን ከመጀመሪያው ጀምሮ እስከ መጨረሻ ያለው የምጠይቅኝን ማስረጃ ቀድሟችሁ ስለወጣ ነዋ። ቀድሟችሁ ከአገር ለቆጡ ነዋ። ከፍርዱ በፊት ሀቡ እንትን ይግባኝ እኮ ሲጠይቅ እኮ ነበረ። እዚህ ፍርዱም እንትን ሲል እኮ ትሄጃለሽ እኮ
ይሄዳሉ። አንድ ሰው ክስ ላይ ሆኖ በኢማራት ህግ አንድ ሰው እኮ ክስ ላይ ሆኖ ከሀገር መውጣት አይችልም፣ ፋይል ሳይዘጋ አይደል? አይችልም። ፋይሉ እኮ አልተዘጋም፣ ግን በምን እንደወጣ አላሁ አለም። አሁን እሱ ይኸውልሽ የት መሰለሽ ያለው ኢትዮጵያ በመሀል ማለት ነው። ኖ በዚሁ ነበር በመሀል የረሳሁትን ሶሪ። በመሀል ቼኩን እልክልሻለሁ። በመሀል በቃ ወይ ሽጥልኝ ወይ እንሽጥ ተብለው ሲለያዩ ማለት ነው። በመሀል ሳይስማሙ ሲቀሩ ሶሪ እንትን ነገር ማስተካከል ስላልቻልኩበት ነው። በመሀል እንደዚህ ሲጣሉ ምን ሲሉ እኛ እዛ ሬስቶራንት ከመቅረታችን በፊት ወይ አንተ ሬስቶራንቱን ጠቅልለው ወይ እኔ ሬስቶራንቱን ልጠቅልለው ተባባሉ ማለት ነው። በዛን ሰዓት እኛ ምን አልን? በፊት ፍቃዱ ሲያወራ በጣም ነው የሚያሳምነው አልኩሽ። እኔ ነኝ ወይኔ ያሳዝናል፣ በጣም ነው የሚያሳዝነው ስጠው ምናምን ብዬ ሁላ ራሱ እኔ እንደዚህ ይመጣልን ብዬ ስላላሰብኩ ያንን ካሽ ያለ ማስረጃም የሰጠ ነው። ለዛ ነው እኛ አንገባም፣ ይሄ የአንተ ህልምህ ነው ከልጅ ልጅ ማስተላልፈው በቃ እንዲያርጌ ምናምን ሲያወራ በጣም ስለነበረ እኔም ባለቤቴም በሰው ህልም ላይ አንገባም። ሲጀመርም ኤክስፒሪያንሱ የለንም፣ ተማምነንም የገባ ነው እንሰራለን ብለን አንተን ስለሆነ ቼክ ጻፍልንና እንወጣለን ብለን ቼክ ጽፎልን ነበር። ጠበቃችን ጋር ሄደን ቼክ ጽፎልን ቼክ ሲጻፍ የምትፈራረሚው እንደሚሞራ እንደሚሆን የሆነ እንትን አለ፣ አግሪመንት አለ፣ ሁለቱም ሰው የሚፈርመውት ቼኩም አለ፣ ልክልሻለሁ የተጻፈው ማለት ኮፒው። ከዛ ቼኩ አይሰጥሽም ለአንቺ። የት ነው የሚቀመጠው? ጠበቃሽ ጋር ነው የሚቀመጠው። ሁለታችንም የሄድንበት የጠበቃ ቢሮ ማለት ነው የሚቀመጠው። እሱ አስቦ አሰላስሎ ምን ሆኖ በቃ እኔ ብሩን አላገኝም ብሎልሽ በማግስቱ ሄዶ ቼኩን ተቀበለ። እነሱ ደግሞ ለምን ሰጣችሁ ስንል ጠበቆቹን ያንን የሚፈረመው በአረበኛ መተርጎም አለበት። በአረበኛና በእንግሊዝኛ ተደርጎ ነው የምትፈርሚው። ያ ነገር እስከሚደረግ ድረስ እሱ በማግስቱ ሄዶ ወሰደ። ያንን ነገር ካልፈረመ በስተቀር ቼክኛ ሆልድ ማድረግ አንችልም፣ መያዝ አንችልም ተባለ። በቃ በዛው አርጎን ቀረ ማለት ነው። 2 ጊዜ ግን ለእኛ ተፈረደ ማለት ነው። በምን እንደወጣ ግን አናቅም። ከዛ እሱ እዛ ሄዶ ነው አሁን ይሄ ፍቃዱ የሀረር ሰንጋ ተብሎ እንደ አዲስ ተሸጦ ይሁን አሁን ተሸጦ ነው አልሽኝ፣ እሱ ገዝቶ የመጣው ማለት ነው። አሁን ያኛው ፍቃዱ የሰላም ባል ፍቃዱ ራሱ ችግር ላይ ነው ያለው። እኛን እዚህ ባለችው የሆነች ዘመድ አለችው፣ እኛን ኮንታክት አደረገን። በማን በኩል? በእህታችን በኩል። እኔ ጋር ቼክ አለ፣ ክዳዋለች ሚስቱ እሱን ራሱ ማለት ነው። እና አሁን ምንም 5 ሳንቲም የለውም እንዳሉት ከሆነ አላቅም፣ የተባልኩትን ነው። እና ቼክ አለኝ እኔ ጋር የሰላም ቼክ፣ እሱን ልስጣችሁና ብራችሁ ሊስት የእናንተን ውሰዱ። አውቀው አንድ ላይ እንደሆኑ እንዳይታወቅባቸው የሚያደርጉት ሲስተም ነው እንጂ እሱንም ይህኛውንም ፍቄ እንደዛ አድርገውታል። አይዶ ነው ግን ቼኩን ላከ፣ ሀቡ ቼኩን ላከ። ኤቭሪቲንግ በእሷ ያዞረበትን ኤቭሪቲንግ ዶክመንት ላከ። ለማን የላከው? እዚህ ሀገር ላለችው ዘመዱ። ከዛ እኛ ጠበቃ ጋር ሄድን። ለምን በእሷ አዞረው? ለምን እሱ መውጣት ፈለገ ከኢማራት እና በእሷ ለምን አዞረው? 2 ስለተፈረደልክ እስር ቤት ነው ቀሪው ዕድሜህን፣ ይህን ገንዘብ ካልከፈልክ ቀሪ ዕድሜህን እዛ ነው ምንትን ብላኝ አታለኝ ነው የላከችኝ ነው የሚለው። እሱ በምን ወጣክ ሲባል በኖር ለእኛ የሚከፍለው 500 ምናምን ሺህ የተፈረደበትን የፍርድ ቤቱን እንዳለ እልክልሻለሁ። 500 ላለመክፈል ነው ወደ እሷ ያዞርለት። መጀመሪያ እኮ ነው እሱማ ወደ እሷ ያዞረው። መጀመሪያ ከኛ ሲበላ ከላሊበላ ወደ በገና እኮ ሲያዞረው ነው በእሷ ስም ያደረገው እሱ ሬስቶራንቱን። ከዛ እኔ ተወካይ ነኝ አለ፣ ሰላም ወክላኝ ነው ሬስቶራንቱ የኔ አይደለም ብሎ ካደው እኮ እሱ የዛኔ ነው ኢጃሪውን ሄዶ በዛ ሲያወጣ። እኛ በዛ ሰዓት ሪል ስቴት ሄድን። እንዴት እንደዚህ ይሄ እኛ እንደዚህ ነን፣ ይኸው እዩት ላይሰንሳችንን 50-50 ነን። እንዴት በእንደዚህ ቁጥር ሲጀመር እኮ ዴዋ ሲዋ ምናምን ቁጥር እኮ በአንድ ቤት እኮ 2 ስም ማውጣታችም አይደለም። የካዛን ሾፕ ነንበር ለላሊበላ አድርገውታል። የላሊበላን ሾፕ ነንበር ለካዛ ሰጥተውት ነው፣ ለባለሺሻ ቤቱ ሰጥተውት ነው። ይሄ የዴዋ ራሱ ያወጡት ማለት ነው። ትንሽ ሚጥሚጣ እሺ አፍር እና ስለዚህ አሁን እነሱ እውነት ተለያይተው ነው ወይንስ ድራማ እየሰሩ ነው? ለምን ለፍቄም ኢትዮጵያ የተገናኙ ጊዜ እንደዚህ አድርጋኝ ነው ከድታኝ ነው እያለ ነበር። እኔ መቼም ሰው የማመን ችግር አለብኝ፣ ግን ሲነግሩኝ ቱ ቢ ኦነስት አሳዝኖኛል። እንደዚህም አድርጎኝ ችግር ውስጥ ትቶኝ በጣም ብዙ ነገሬን ሁላ አቃውሶ አላቅም። ዘመዱ እዚህ ያለችው ዘመዱ እንዳለች ከሆነ በጣም ችግር ላይ እንዳለ ምንም ነገር እንደሌለው ሀቡ ሌባ ይበሏል እንጂ ደዚች ደግሞ እንደዛ ከሆነ ለምን አይመጣም? እና እውነታውን አይናገርም። መግባት አይችልም እኮ እኔ እንዴት እንደወጣ እኮ አላውቅም። መናል መሳፈር እኮ ተደርጎ ኢማራት እኮ እንደምልሽ አሁን እዚህ ጋር መጥቶ ለምን እውነታውን አይናገርም?
ኢንቫይት አድርጉታ፣ ትደውልለት እህቴ ይምጣ። ከዛ ልነግርሽ ነው ልጥራት፣ ትደውልለታ። መምጣት ከሆነ ይናገራለች። የአንቺንም የፍቄንም ሀቅ እኮ መናገር ይችላል። እሱም ተጠቂ ነው። እንደዛ ከሆነ እኮ እሱም ቪክተም ነው። ለምን ይልክልናል? ሀቡ እንትን ቼክ ላከ። ቼክ ፍርድ ቤት ራሱ